ዛሬዬ 13400 ገብቷል ማሻአላህ አሪፍ ነው ይሄድለት ማሻአላህ ወላሂ አለኝ ያለው የሜኪ ሐናኒ ወንድም ይበልጣል እሱ ስንት ገባ እሱ 11000 አንቺ ይሄኛው ሄደለት አረ ሄደለት ተናታችሁ ልጁ ምስኪን ነገር ነው ፎካይሉን ነክቼ ሲያየው በጣም ነው የሚያዛዝነው ወይ በጣም ወላሂ ሌላ ደግሞ የእንትኑ አለደም ምንድነው ሜኪ ነው ሃይሚዬ የከፈተች ማለት እሱ በስንት መከራ ነው 10000 የገባ ባለፈው እሱ በጣም ነው እንትን እኔ አሁን የናፈቀኝ ምን እንደሆነ ታውቃላችሁ ዋኛ ቦታ ለቁሌታቸው ሄዶ ሲዋኝ ወይኔ ናኒ ያለ ይስጥሽ አሁን እዛ ባለፈው ሄዱበት አሁን በፍጉታ ጅራ እንደነበረው ገና እንደተዋወቁ ሐዋሳ አሳዩኝ አይሄዱም አይደለም ኳተር ነው የሚመጡት እናንተ እኔ አልፈልግም ኳተር አልፈልግም እዛ ኢትዮጵያ ውስጥ አያሳዩም ምንድነው ያልሽው ቪዲዮ አሳዩም ዋኛ ቦታ ማለት ነው ብዙ ያ የባለፈውና አይታችኋል አይደለም እያቀነባበሩ ምናምን ሲያመጡ አይሚ ማግኘት በደንብ ካለመደች አያሳዩም አሁን አይደለም እኮ ሐዋሳ ላይ እኮ ሄዶ አሳይቷል ሌላ ደግሞ ቡታጀራ ሆኖ እንታሰም እንት ነገር እየተባሉ ነበር ለዛ ነው እንጂ እኮ ድሬዳዋ ራሱ እኮ እየዋኙ ከፋይ ላይ ራሱ ዋኛ ቦታ ሄዳለሁ ብላ አልቀሩም አላሳዩም ምንድነው ያስለምዳል ስለምዳል እስካሁን አላመደችም ብለሽ ነው እንዴ እስካሁን አራም እኮ ለምዳለች ግን ደግሞ ብቻዋን እንድትሆን ወይም የሆነ ነገር ብቻዋን ተዋኝ ያን ጊዜ ወይም ነገር ለዛ ነው የደበቁት አዩ ለምን ወረዱ አዩ ኔት ይሆናል ያወረዳት አይ ቢያንቺ ላይክ ሼር አድርጉ 300 ይግቡ ባህሉ ይዘናል አው ባባሉ ኢንሻአላህ ሃይሚ እኮ እየሄደች ነው የቡታ ነው የቆመች አንድ በዚህ ሳምንት ሃይሚ እየተገባች አዎ አሁን እንትን ነው እንደ በፊት እኮ ቪዲዮ በየቀኑ እየለቀቁ ቢሆን እኔ ሄዶ ነበር ግን እነሱ ደግነታቸው ማሻአላህ ዛሬዬ ወይምልሽ ኢትዮጵያ ውስጥ ማለት ምንድነው የኢትዮጵያ ሕዝብ ወይ ደግሞ እነኛ ልጆች ሳይሆን ማለት ነው የኛ ልጆች ሳይሆን አሁን የኢትዮጵያ ሰው ማለት ነው ለምንድን ነው ወደ ሌላ ሀገር ወደ ሀገር ሄዶ አትሰማም እንዴ አልሰማሁሽም ናንዬ እውነት እየተቆራረጠ ነው የኢትዮጵያ ሕዝብ ማለት ነው ለምንድን ነው ወደ ውጭ ሀገር ሄዶ የሚጎበኘው በፊት ደግሞ እንደዚህ ማዝናናት ምናምን መዝናኛ ቦታ ብዙ አልነበረም ኢትዮጵያ አሁን ነው የተሰራው አሁን እኮ በፊት የነበረው አሁን እንዴ እንደውም ከውጭ ራሱ እየጎበኙ ነው በፊት እኮ ስላልነበረ ነው ኢትዮጵያ ውስጥ ብዙ
እንጦጦ ራሱ አሁን ስንት አመት ነው ከተሰራ እንጂ በፊት አልነበረም። ነበረ ግን ይሄን አይል እንዳሁኑ የሚያጓጓ አልነበረም መሰለኝ። በፊት የት ብቻ መሰለሽ ደብረ ዘይትና ሐዋሳ ብቻ ነው አብዛኛው ሰው በብዛት ሲሄድ የነበረው እንጂ አሁን በየቦታ ዳንገኖ ምኑ ኧረ አዲስ አበባ ራሱ ቦታ አለ መሰለኝ። አንቺ ሐዋሳን በጣም ነው የምታምረው፣ ደስ ትላለች። ቢሄድ ምን አለ ፈጣሪ ወይ ኧረ እኔ ወስድሻለሁ ትሄጃለሽ። አንቺ ከየት መጥተሽ ነው ሐዋሳ የምትወስጂኝ? ኢትዮጵያ ከገባሽ ወስድሻለሁ። እሺ ሐይቅ ውሰጂኝ እንጂ ሐይቅ ነው ምንድን ነው እናንተ ያለ? ወላሂ የምሬን ነው፣ ቅርብ ነው የእኛ በጣም። አንቺ የደሴ ልጅ አይደለሽ እንዴ? ሰላሳም አይሞላም ከደሴ ሐዋሳ? አይ ሐዋሳም ዘመድ አለኝ ቆንጆ። ኧረ እኔ ደሴ ልጅ አይደለሁ እንዴ ወላሂ። ሰው ለምንድን ነው ሀገሩ የሚደብቀው? ግን እኔ አልደብቅም። እኔ መቼ ደበቅኩኝ? ሲጀመር መች ጠየቅሽኝ? መች ደበቅኩሽ? እኔ እኮ አንቺ ስታወሪ ስምሽ ዛራ ሲሆን ማለት ነው። የደሴ ሰው እኮ ዛራ ይበዛል። ዛራና ሀያት ይበዛል አንቺ ሲማቸው በእውነት። እሬት ዛራ እኮ ስትል ጁዲ መጣች። ሰላም ጁዲዬ፣ እንዴት ነሽ የኔ ፍቅር? አምባሳደር ደህና ነሽ ወይ? አለሽ? ማታ እየሳኩኝ እንደው ታፍኜ ጉፋን እያስቸገረኝ እየሳኩብሽ ነበረ። እንደው ናንዬ ብታይ። ለምን ማታ እያወራሽ ነው አንቺ? ተኝቼ አይደል? ኧረ አይደለም ጀብላረምት ወይንሽ ነው አንቺ ብትቀብሽ። አንቺ ድንገት ተኝቼ አውርቼ ከሆነ እኮ አንቺ ምን አልኩት? ዛሬ የምን አልኩት? ኧረ ስትር ሰትርኝ ምንድን ነው ያልኩት? አንቺ ተኝቼ የሆነ እኮ አንቺ ማታ በጊዜ ነው የተኛሁት በእውነት አይደለም። እኔ እኮ ማታ ይኸውልሽ አንቺ ገብተሽ ምንም ሳትቆይ ነው እኔ ሄድኩት። አስቸግሮኝ ኮሜንት መጻፍ ትምዬ። ከዛ ምን እያወራችሁ ነበር? አንቺ ሀዩ ዶምራት ምናምን ላቀርብ ነው ምናምን ብለሻለሽ። ምሳሌ አቅርቢ አይደለም እራት ነው እንጂ ማታ ልጅቱ እንዴ እኮ ነው እኮ ተኝቼ ስለምለፈልፍ እኮ ነው። ቀን የሚሰራው እኮ ነው። እኔ ማታ የሚያወራው ላፊ አታውቂም። ቀን የምታወሪና ማታ የምታወሪን አታውቂም አይደለም? ሰው ሲተኛ ማለት ነው። ቀን የሰራ ነገር የሚለፍልፍ ሰው አለ እኮ። ኦኬ እና ታዲያ እኔ እየተሰማሻለሁ እንደዛ ከሆነ አይ ማታ ላይ ሆኜ ነው የተኛሁት። ከትላንት ወዲያ ማለት ነው። ዛሬዬ ብሩኬ ላይ አልነበረም። ኧረ ጨለምሽው። ምን ነው እኔ ኧረ ዛሬ የስሜ ምን ልስማ? ከማን ጋር ነው የምታወሪ? ከአንቺ ጋር ነው።
ኧረ ዛሬ ስሚኝ እያልሽ እኮ ነው። ምን ልስማሽ እያልኩሽ ነው። ከትናንት ወዲያ ብሩኬ ላይቭ ላይ አልነበረም? እኔ ከዛ ታኝቼ እሱ ጋር ነበርኩ። ስሚማ እሺ ከዛ ይሄን እንቅልፌ ወሰደኝና ስልኬ እንደዚህ በእጄ ይዣለሁ። ስሚ በእንትን ትራስ ላይ በጎን በእንትኑ በምንድን ነው በጀርባ ሰላም። ቆይ አንዴ እግዚአብሔር ይረኛዬ፣ እንዴት ነሽ ውዴ? ደህና ነሽ ወይ አለሽ? ቅርታ ናንዬ ሰላም ልበላት። አይቻታለሁ። ከዚህ በኋላ ጠይቂያት አይቻት ስለማላቅ ነው። ደህና ነሽ ውዴ? እንዴት ነሽ? እሺ አሁን አውሬን ፍቅር አንቺ እግዚአብሔር እረኛዬ፣ ስሜትሽ ቋረጥ፣ ስሜቴን ቁርጥ አደረግሽ። ዳግም አትምጪ እዚህ ቤት። ወይኔ አሉ። አሁን አውሪ እሺ። ከዛ ስልኬ ማለት ነው እንቅልፍ ሲወስደኝ ከንፈሬ ላይ ወደቀ። ከዛ ብድግ ብዬ ተነሳሁና አሁንም ሲያየው ቡራ ላይ ነው። አሁንም ስልኬን ይዤ እሱን መከታተል ጀመርኩ። አሁንም ትንሽ እንደቆየው እንቅልፍ ወሰደ። አሁን ይወርቃል። አንቺ ጥርሴና ከንፈሬ አንድ ላይ ግጭ። እዛ መጨረሻ ላይ ምን አስጨነቀኝ። አሁን የአባቴ ሄዳ አለብኝ ብዬ ተኘው። እኔ ለፍላፍ ብዬ ነው የምለፍልፈው። ወይኔ ጉዴ! አይ ናንዬ ታዛዝኝ እኮ። እዛ መጨረሻ ተኛሽ? መጨረሻ ላይ እንደ ምንድን ነው ሂዳ አለብኝ እንደ በዚህ ልክ ራሴን በስልክ ራሴን እንትን የሚያደርገው ብዬ ተኛው። ወይኔ እግሬ አሞኛል እናቴ። እቺ ዙረታ ምን አይነት ዙረታ ናት? ማለች ሌላ ናታ። ትዞራለች። አንቺ ዝም ብላ የት አለች? ወጣች እሷ። ኧረ ሰው ወጡ። ምን ነው በሰላም ነው? እኔና አንቺ ባዶ ሜዳ ላይ ቀረን። ወዴት ነው ምንሄድ? መሄጃችን አንቺ ጨሩ ነው። ጨሩዬ ጨሩዬ የለችም ወይ ያለው አንቺ ዝም ብለሽ የምትሰሚው አይደለም። አልሰማ ማርያምን ምሳ እያቀረብኩ ነው። ወደዚህ እያልኩ ለዛ ነው። በቃ ወደሽ ሙልት አድርገሽ ነው። እኔ መቼ ለነሱ ወይ የነሱን ሆድ ከሞላው እኮ ያው የኔ እንደሞላ ቁጠሪው። ስለራሴ አይደለም ስለነሱ ነው። ዋና የነሱ አይደለም ወይ ዛሬ እሱን እነሱን ሆድ ከሞላው እኮ በቃ እኔ ሰላም አገኛለሁ። ተረጋግቼ ቁጭ እኔ እንደበላው ነው የምቆጥረው። አዎ እኔ እንደበላው ነው የምቆጥረው። ወይኔ በእነሱ አዎ እሱ በሰራሱ በሽታ ነው አንቺ የምትወይ። በሽታው ጠግበን ሴትዮዋ ማለት ነው ረመዳን ውስጥ አንቺ ምግብ ቢ ለምንድን ነው ምግብ የማትበይው ትለኛለች። ከዛ እኔ ደግሞ እኔ በሽታ ጠግቤ ያለው ተይኝ እላታለሁ።
አዎ ታዲያ በሽታው ከተጠገነ ከተበላ አነሰ ብለሽ ነው። በቃ ስጪው ችግር የለውም ብሉልኝ እንጂ መጀመሪያ አባ ግሬስ ፋሚሊ ትንሽ ሰላም ታገኛለሽ እኮ እነሱ አንዴ ከበሉ ሰላም አለ። አለዛ ግን በቃ ይጠሩሻል። አዎ አስቢ ይጠሩሻል። የጎደለ ይሄን አምጪ ይሄን ውሰጂ ስለሚሉ አንቺም ሰላም አታገኝም። አዎ እዛ ነው ካውቄ ሚት ያደረኩት ቃል እንዳላንጓጓ ብዬ ነው። እሺ ባይ ችግር የለውም። ምንድን ነው ፋንሲስ ጉሮሮ ያንቃል። ማን ነው ያንቀሽ? አንቺ ሴትዮዋ እኔ ሰው አይደለም ማራም እንዲሁ ጉንፋን ከያዘኝ ወዲህ እውነት ያንቀኛል ጉሮሮዬን። ገርኝ የምታውቁ ጉንፋን መስሎ ሰው ገብቶበት ነው እንዴ? እኔ እጅ ደግሞ አግርሻለሁ እጅ ደግሞ ስክብሻል እና ምን ሊበል እስኪ ንገሪኝ፣ ምን ሊበል? እኔ አሁን ይሄኔ እኔ እኮ መላ እንድትሰጪኝ ነው። መላ ነው የፈለግሽው? ያው እንትን ጠጪያ ሎሚ እና ነጭ ሽንኩርት። እውነቴን እኮ ነበር የምር። ያው ሎሚ አልጠጣም ወላሽ ግን ዝንጅብል ጮጋራ ደግሞ ተይ። እኔ ጮጋራ እንዳልነበረ እያረገኝ አሁን ድሮ ማመኝ የምር ያለ እኔ አንቺ በፊት የለኝም እዚህ ቤት ነው የያዘኝና በርበሬ አልበላም። ምንድን ነው ሎሚ አልበላም፣ ሌላ ነገር በላል። ዛሬ የውጭ ነው ወይስ ኮንትራት ቤት ነው የምትሰሪ? ምን አራኔ ውጭ አይደለም። እና ባለፈው ያወራሽኝስ ምንድን ነው? የማን ነው? እሱን አወራሻለሁ። ግን አገኘሽ ዝም አልኩኝ። እኔ ነገር እኮ እኔ እኮ ነገርኩሽ አይደል እንዴ? እንደዚህ አዎ እኔም እኮ እንደዛ ነኝ ውዴ። የሆነ ነገር እንትናችንና አወራሻለሁ። ከዛን ጠይቂ ምናምን ተባልኩኝ። ሰውን ጠይቂ ምታቂ ሰው ካለ ጠይቂ ታብዬ ከዛ ጠየኩሽ። እኔ መልሼልሻለሁ እኮ በቃ። ከዛም ወዳም ጠፋሽ። አዎ እኔ ነገር እኮ ወላሂ ነገሮች እንዴት ግን አንቺ ሳገኝ አስታውሳለሁ። ከዛን ቆይ በኋላ እንትን ይላታለሁ ግን ታረጋለሁ። ኧረ ችግር የለውም። ኖርማል ነው እንዴ? ካገኘሽ ግን ንገሪኝ እሺ። የምር ምንም ሆነ ሴት ይወጣል። ባለፈው የሆነ ምንድን ነው ግን ኮንትራት ማለት ነው አገኝቼ ነበርኩና አው ግን ኮንትራት እኮ ነው እኮ ግን እንትን ነው ውዴ። የእንትን ካላትስ የራሷ አይዲያ አላለች። ከዛ አገኘሁትና ሰዎቹ ደግሞ ትንሽ ምግብ ላይ እንትን ናቸው። ገባሽ ይመጣሉ ማለት ምግብ ላይ ችግር ነው። ልጆቹ ቤት ውስጥ ልጆች የለውም በይ። ኦኬ እሺ 2 ሰው ብቻ ናቸው። ኦኬ ግን ትንሽ ምግብ ላይ ችግር ነው። ሰው ደግሞ ካልበላ መስራት አይችልም። ገባሽ? ኦኬ አንዲች ልጅ ነበረች የሐዋሳ ልጅ ጓደኛዬ ማለት ነው። አብዛኛው ጊዜ ገዝታ ነው የምትበላው። አንቺ ወላሂ ነው የምልሽ፣ ፈጣሪ ምስክሬ ነው። ገዝታ ትበላለች። እነሱ የሷ ክፍል ውጭ ነው።
ከቤት ሲወጡ በራቸውን ቆልፎ ነው የሚሄዱት። 2 ወር ከተቀመጡ 2 ወር ተቀምጦ ይመጣሉ። ምን ትባለሽ ምን ትጠጫለሽ ብሎ ይጠይቋል። ፈጣሪ ምስክሬ ነው ወላሂ ነው የምልሽ። የራሷ ገዝታ ትበላለች። እንደውም የራሷ ገዝታ ትበላለች። ሁሉም ነገር የራሷ ገዝታ ትበላለች። ከዛ 2 ዓመት ጨርሳ ባለፈው ሄደች። ግን ፈራው ማለት የሰው ልጅ አምጥተሽ እንደዚህ አይነት ነገር ወይ እንደዛ ሆና ኖራ ሌላም ይከብዳል።